ሰላም የተስፋ ብሮድካስቲንግ ኔትወርክ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ገናን መንገድ ላይ ከምናገኛቸው አንዳንድ ሰዎች ጋር አብረን እናሳልፋለን። አብራችሁን ቆዩ። እንኳን ለገና በዓል በሰላም አደረሳችሁ። እሺ፣ ገና ሲባል ገና የሚለው ቃሉ በራሱ ምን ማለት ይመስላችኋል? አላውቅም። አይ ዶንት ኖ። ገና ቃሉ ባሩን አላውቅም። ገምት ብልህ ገና ሲላላ ገና ነው፣ ግን እንዴት እንደሆነ ትርጉሙን አላውቅም። ሊትራሊ ከእንትኑ ጋር ያለውን ግንኙነት አላውቅም። ገና የሚባለው ቃል ገና ሩቅ ያለ ነገር ገና እንደማለት ምናልባት ገና ነው። ገና ነው። ገና የሚለው ቃል ምን ማለት ይመስልሃል? ገና ገነነ፣ ገና መጣ፣ ገና ሲል ሁለት ሶስት ትርጉም ይኖረዋል። ገና ነው፣ ግን ገና ገነነ ብርሃንን፣ ድልን የሚያሳይ ቃል ነው። ገና የሚለው ቃል ትርጉሙ ምንድን ነው? ገና የክርስቶስ ልደት እንደሆነ ነው የምናውቀው። ቀጥታ ትርጉሙን አናውቀውም። ገና እኔ አላውቀውም፣ ግን ስለ በዓሉ አውቃለሁ። ማለት ኢየሱስ ክርስቶስ የተወለደበት በዓል ነው። በእውነት ምን እንደሆነ አስቤው አላውቅም። ገና እኔ እንጃ፣ ወይ ፊደሏን ና ማለት ይሁን አላውቅም። ገና ሲጠብቅና ስላለ ይመስለኛል። ከበዓል አንጻር የገና ጨዋታ በሚባል በዛ ስም የወጣለት ስለሆነ ገና በሚለው እንይዘዋለን። ገና የሚለው ሽልማት አለኝ። የጌታ መወለድ። ገና ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የመወለዱ መታሰቢያ ማለት ነው። ነበር የጌታ ኢየሱስ ክርስቶስ ልደት ማለት ነው። የጌታችን የኢየሱስ ክርስቶስ የተወለደበት ቀን ይመስለኛል። ገና ስጦታ። ገና የሚለው ቃል ምን ማለት ነው? ገና ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው ማለት ነው። ገና ማለት ያው የጌታ ልደት ጌታችን መድኃኒት ኢየሱስ ክርስቶስ እኛን ለማዳን የመጣበት ቀን ነው እና የመዳናችን መጀመሪያ ያው የጌታችን መወለድ። እሺ፣ ገና የሚለው ቃል እኔ ሊገልጽበት የሚችለው መንገድ ኢየሱስ ክርስቶስ ለኛ ሲል ሰው ሆኖ የመጣበት የባሪያ መልክ ይዞ ወደ ምድር የወረደበትና ለኛ ኃጢአት ሲል ለመሞት ወደዚህ ምድር የመጣበት ጊዜ ነው። ገና ትልቅ ትርጉም አለው። ለሕይወታችን መሰረታዊ የሆነው ኢየሱስ ክርስቶስ ሰው ሆኖ ወደ ምድር የመጣበት እኛን ለማዳን ክብሩን ትቶ እንደ ሰው የመጣበት ስለሆነ ለእኛ ትልቅ ትርጉም አለው። ከገና በዓል ጋር በተያያዘ ለየት ያለ ትውስታ የምታስታውሰው? ዶሮ ወጥ እና ትልቅ በግ። እኛ ቤት ዶሮ ይታረድ ነበር አንድ ጊዜ እና ታርዳ አባቴ አመለጠች። ከበዓል ጋር የተያያዘ ለየት ያለ አጋጣሚ ዶሮ አርጄ ሳልጨርሰው የጠፋብኝ። ጠፋ አሯሩጬማ ያዝኩት። ከገና በዓል ጋር የተያያዘ ምን የምታስታውሰው ለየት ያለ ነገር አለ? ከገና ጋር የተያያዘ እሺ፣ እኛ ሰፈር በሬ ነበረ እናጫውተው ነበር። ህፃን ነበርን፣ ብዙ ጓደኞች ምናምን ነበሩ። እናጫውተው ነበርና ለምንድን ነው ይሄ በሬ ያልታረደው ብለን አሰብን። በቀኑ አልታረደም ነበረ ማለት ነው። ከዛ በኋላ እያጫወት ነው ምናምን እያለ ጓደኛዬ ይረስቶታል ማለት ነው እና ከሰው ጋር እያወራ ነበርና ልክ አብረን እያወራን ከኋላ ሆኖ አረ በሬው ስለው እሱ አላየኝም ነበር። ከዛ በኋላ በሬው ገጨውና ወገው። አሁን ግን ገና ጨዋታ አለ። ያ ልጅ እያለሁ ገና ጨዋታ ነበረ። ክፍለ ሀገር ነው እንትን ያልኩት። የገና ጨዋታ ምናምን እሱን አስታውሳለሁና እስኪ እንዴት ነበር የምትጫወቱት? ትንሽ ንገረኝ። እንትኖች አሉ፣ ዱላ ጥፍ ያሉ ነገሮች አሉ። በሱ
ኳስ ነገር ይዘን እሷን እየመታን እንደዚህ ባሳለፈ መስመር እንደዛ እንጮት ነበር። ኦኬ ተጫውተህ ታውቃለህ? አዎ ከገና በዓል ጋር የሚታወሰኝ የገና ጨዋታ ያለባበሱ የሆነ አጋጣሚ ጃል ሜዳ ሄደን ቀበቶ ታጠቅ እያልን በላላ ሱሪ የወለቀበት አጋጣሚ ግን ከውስጥ ቁምጣ አድርጎ ነበረ። እሱም ትዝ ይለኛል በገና ጨዋታ። ይሄ የገና ጨዋታ በነገራችን ላይ እንጦጦ ይከናወናል እና በጣም አዝናኝና አስተማሪ ነው። ምንም ያው ልጅ ሆነን ትምህርት ቤት በጣም ደስ የሚል ጊዜ ነው ያሳለፍነው እና ያው ሴክሬት ፍሬንድ ምናምን እንጫወት ስለነበር እሱ ፓርት በጣም ደስ ይለኛል። ሁሌ አስታውሰዋለሁ አሁን ድረስ ማለት ነው። ከበዓል ጋር ያው በልጅነት ምናምን ያው ሆዳችንን እስከሚያመን በልተን የምንሯሯጠው ነገር ምናምን እሱ ነው የሚያስቅ እስካሁን ያለው ማለት ነው። ከገና ጋር ለየት ያለ እንትን ኤሌመንተሪ ላይ የምናከብረው ቫይብ እሱ ምናምን ነገር በቃ ስቲል ገናን እንድወደው አድርጎኛል ብዬ አስባለሁ። ከገና በዓል ጋር ፈርስት ቲንግ አይምሮዬ ላይ የሚመጣው ነገር ኢትስ ሬድ ቢካዝ ገና ከቀዩ ነገር ጋር እንትን ይላል ምናምን። ከዛ ደግሞ ቸርች ሪሌትድ ከሆነ ክሪስማስ ምናምን ቸርች ውስጥ ያለው ቫይብ ምናምን የአላፋት ዝማሬ ለየት ያለ ነው ለእኔ። ግን ደግሞ ከእሱ የሚበልጠው ደግሞ ማህሌት ሌሊት የምንገባውና ቅዳሴው ውስጥ የተለየ ነገር የለኝም። ነገር ግን ያው ሁል ጊዜ ከገና ዋዜማ በቸርች የሚደረጉ የተለያዩ ፕሮግራሞች አሉና የሰንዴይ ስኩል አስተማሪ ስለሆን እዛ ማሳልፈው ነገር ትልቅ ትውስታ አለኝ። እድሜ ልክሽን ዶሮ ወጥ በማንኪያ ከመብላትና በማንኪያ አንድ አመት ሙሉ በየቀኑ ሽሮ ከመብላት የቱን ትመርጫለሽ? ወጡን ብቻ ያው ወጡን ኢነሰንስ ላይክ አጥንቱን እንቁላሉ ምናምን ሆኖ በማንኪያ ብቻ ያለ እንጀራ ማለት ነው። አንድ አመት ሙሉ ሽሮ መብላት ይሻለኛል። እንደ ባህሌ አረ ያሳደገኝ ሽሮ ነው ሽሮ። አረ ስራውት ላይፍ ሽሮ። እኔም ሽሮ ነው በለው ለአንድ አመት ምክንያቱም ሽሮ ያሳደገን ሽሮ ላይ ነው የምንጣበቀው። ሽሮ ነው። ሽሮ እኔ በማንኪያ ብበላ እኔም በማንኪያ ብበላ እመርጣለሁ። እድሜ ልኬ ነው አይደለም ሽሮ መብላት ነው አንድ አመት። እኔም እንደዛ ዶሮ ወጥ ነው በማንኪያ ከመብላትና ለአንድ አመት ሽሮ ከመብላት የቱን ትመርጫለሽ? ሽሮ መብላት። ለአንድ አመት ሽሮ አረ ሽሮ ብበላ ይሻላል። እኔ አንድ አመት ሽሮ መብላት ይሻለኛል። ሽሮ ለአንድ አመት ምንም ጥያቄ የለውም። አክቹሊ ሽሮ እያደረግነው ነው ግን እንትን ምንድነው እኔ እንጃ አላውቅም። አንዱን እሺ ያው ሁሌ የምናደርገው ሽሮ ነው። ወጥ በማንኪያ ያለ እንጀራ አይ ፕሪፈር ሽሮ። ያ ሽሮ ሽሮ ብዙም አልወድም ግን እሱ ይሻላል። ዶሮ ወጥን በማንኪያ ብበላ። አዎ አረ ሽሮ በእንጀራ ሽሮ። እሺ በማንኪያ ብበላ ይሻለኛል። ዶሮ በማንኪያ እሺ ዶሮ አትሁንልኝ። በማንኪያ ብበላ ይሻለኛል። እኔ በማንኪያ ዶሮስ ዶሮ ተጣጣ አንጀራ ይሉን ታረፋለን። እሺ ከበዓሉ በኋላ በትርፍራፊ የተሞሉ በቅባት የተዘፈቁ ሳህኖችን ከማጠብና በገና ዋዜማ የጠፋ ዶሮ ከመፈለግ የጠፋ ዶሮ ፈልግ ይሻለኛል። ከቀማታው እኔ ሳህኑን ባጥሽ ይሻለኛል። እኔም ከሷ ጋር እስማማለሁ። ሳህን ባጥብ እመርጣለሁ። የጠፋ ዶሮ መፈለግ ይሻለኛል። አይ ሳህን ማጠብ ይሻለኛል። በልቼ ማጣጠቡ አይሻልም? ማጣጠቡ አይ ማጠብ ነው እንጂ ከየት ነው ጥያቄውን የምታመጡት? ግን አይ እንትኑ ይሻላል፣ ሳህኑ ማጠቡ ይሻላል። ማጠቡ ይሻላል። እሺ ውሽ ማጠብ አረ ሳህኑ ማጠብ ይሻላል። አረ ሳህን ማጠብ ይሻለኛል። ሳህኑ ይሻላል። ይሄም ያው ሁሌ የምናደርገው ነገር ስለሆነ ማጠብ ይሻላል ብዬ አስባለሁ። ሳህኑን ማጠብ ይሻላል። የት እንዳለች ስለማላውቅ ዶሮዋን
ኧረ እቃውን ልጠብ። እኔ እቃ ማጠብ እወዳለሁ። እሺ ኧረ ሳህን ማጠብ ይሻላል። ሳህን ማጠብ ዶሮ መፈለግ። እሺ እሺ አንተም ትጠፋለህ በዛው። ዶሮ መፈለግ ይሻላል ብዬ አስባለሁ። ዋት ቅባት አይለቅም። ሌላ የለውም ከሁለት አይ መሮጡ ይሻላል መሰለኝ። ላሽለዋለሁ ከዛ ማባረር ይሻለኛል። አዎ ኧረ የጠፋ ዶሮ መፈለግ። ዶሮ መፈለግ ይሻላል። ዶሮ መፈለግ ይሻላል። ዶሮ እንፈልጋለን። መፈለግ ነው። እኔ ባጥም ይቀልኝ። የሚገርም ነው። በማጠብ ይሻላል። ሰርቶ በመገብ እንደገና ትውስታው አብሮ ስለሆነ ማጠቡ ይቀላል። ፍለጋ መውጣት ይሻላል። ሊገኝ ይችላል። በህይወትሽ የተቀበልሽው ትልቁ ስጦታ ምንድነው? ከሰው ሽቶ፣ ኔክለስ፣ የአንገት። ሚስቴ። ለሰውስ የሰጠኸው ትልቁ ስጦታ ምንድነው? እሺ በህይወታችሁ የተቀበላችሁት ሰው የሰጣችሁ ትልቁ ጊፍት ምንድነው? ጊዜ። ጊዜ ነው ትልቁ ነገር። ከሰው የተቀበላችሁት ጊዜ ሰጥተዋችኋል? አይ እኔ ምንም። ፕሮባብሊ ስልኬ። የአንገት ወርቅ። እናቴ የሰጠችኝ መስቀል መቼም ማረሰው። ሽቶ፣ አሻንጉሊት። ልጅ ባለቤቴ ልጅ ሰጠችኝ። ልጆች። በህይወታችሁ የተቀበላችሁ ትልቁ ስጦታ ምንድነው? ሰው የሰጣችሁ ጊፍት። ምርቃት። መልካም ምክር። የአንገት ሐብል። ሜቢ ወርቅ። ያ ከሰው ከሆነ ልጆቼ ናቸው ከባለቤት ያገኘኋቸው። አይ ቲንክ ጓደኛዬ የሰጠኝ ስጦታ አለ በጣም ማተር የሚያደርገኝ ሰዓት ሰጥቶኛል። ሜቢ አይ ዶንት ኖ። ያው ከሰው የተቀበልኩት ላይሆን ይችላል፣ ግን እኔ ድህነቴን በምስክርነት ነው ያገኘሁት። ስለ ኢየሱስ ሰው መስክሮልኝ ነው። ሶ አይ ውድ ኮንሲደር ዳት አስ አ ጊፍት። እነሱ መመስከራቸው ለኔ እንደ ጊፍት ነው። ባይብል። አዎ በጣም ከረጅም ዓመት በፊት አንድ በቃ ለመጀመሪያ ጊዜ እጄ ላይ የገባ ባይብል አለና እሱ ለኔ ትልቅ ጊፍት ነው። የተሰጠኝ ብዙ ነው፣ ግን ከተሰጠኝ የሚደንቀኝ በጎ ማሰብ፣ ቅንነት። ሽቱ። ለሰው የሰጡት ስጦታ እንግዲህ ለባለቤቴ ልጅ አበርክቻለሁ። ለሰው የሰጠሁት ትልቅ ስጦታ አለ ብዬ አላምንም፣ ግን ለዓለም ወይም ለሀገሬ ልጆቼ። ለሰው የሰጠሽው ትልቁ ስጦታ ምንድነው? ሽቶ ስለምወድ ነው። ሃንድ ክራፍት ነገር እወዳለሁ እና የተለጣጠፉ ነገሮችን እሰጣለሁ ብዙ ጊዜ። እሺ ለሰውስ የሰጣችሁ ትልቁ ስጦታ የምትሉት ምንድነው? እውነተኛ ፍቅር። ዋው። እኔ ለፈኝ ጥያቄ። እኔም እውነተኛው ፍቅር። ልብስ ነው። ምናልባት ጊዜን ለአገልግሎት መስጠት ምናልባት እሱ ሊሆን ይችላል። ትልቅ ስጦታ ለባሌ ልጆች። እሺ የሰጠሁት መጽሐፍ ቅዱስ። ለኔ የእጅ ጌጥ። እሺ ባይብል ነው። እኔ ሁልጊዜ ለሰዎች ለሁሉም ሰው ባገኘሁት አጋጣሚ ሁሉ የሚሰጠው ስጦታ እሱ ነው። ሁሉም ሰው ሊኖረው ይገባል ብዬ አማኝም ሆነም አልሆነም ሞስት ኦፍ ታይም ገና በመጣ ጊዜ ባይብል ግድ ይላል። እኔ እንጃ ትልቁ እንግዲህ በፕራይስ ደረጃ ነው እኔ ትዝ እያለኝ ያለው ለእህቴ የሰጠኋት ሰዓት እሱ ነው ትዝ የሚለኝ። ሀብል ወይ ሽቶ። የጊዜ አስራት፣ ጊዜ መስጠት። ሰው ካለው ነገር ላይ ያካፍላል። እኔ ጊዜን እውቀቴን ባለኝ መምህር ስለሆንኩ አካፍላለሁ። የገናን በዓል ስለ ሰርግ ከሚነዘንዟችሁ አክስቶቻችሁ ጋር ወይስ ስለ ፖለቲካ ያለማቋረጥ ከሚያወሩ አጎቶቻችሁ ጋር? ስለ ፖለቲካ ያወሩ። ስለ ፖለቲካ ይሻለኛል። ስለ ሰርግም ቢያወሩ ችግር የለም። እሺ
ከአክስቶቼ ጋር ይሻለኛል። ሰርግ የሰርግ ማሳለፍ አዎ በጣም እሱ ነው የሚሻለው። ሰርጉ ይሻላል። ጥርጥር የለውም። ሰርጉ ይሻላል። በጣም ከባድ ጥያቄ ነው። አይ ፕሪፈር ፖለቲካ። ኧረ ፖለቲካ አይፈታም ግን አይ ፕሪፈር ፖለቲክስ ይወዳሉ ፖለቲካ። አክስቶች ቢነዘንዝ ይሻላል። አጎቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን የተወለደ ይመስልሃል? ለምህረት ለምህረት እኛን ለማዳን የሰው ልጆችን ለማዳን የሰው ልጆችን ለማዳን እኛን ለማዳን የተወለደው አንድና አንድ ዓላማ ስለነበረው ነው። ለሁላችንም ለኃጢአታችን ስርየት እንድናገኝ ያው ወደዚህ ምድር መጥቶ እኛን ለማዳን የተሰጠን ሊሞትልን ስለ ኃጢአታችን ቤዛ ሊሆን ስለ ኃጢአታችን በእኛ ምትክ ኃጢአት ደሞዝ አለው ክፍያ አለው እና ስለኛ ኃጢአት እሱ ሊከፍልልን ነው የተወለደው። የሰው ልጆች ለማዳን እኛን ከኃጢአት ለማንጻት የተወለደው ለኛ የኛን ኃጢአት ዋጋ ለመክፈል ለመሞት ነው የተወለደው። ኦቪስ ለዛ አለሜዳ ነው በመወለዱ ነው እና ድነናል። ከዳቢሎስ እስር ተፈተናል። ዓለምን ሁሉ ለማዳን እኛን ለማዳን ለዓለሙ ሁሉ ለጠፋው ለሰው ልጅ ሁሉ ብርሃን ሊሆን መድኃኒት ሊሆን ዓለምን ለማዳን ነው። ለእኔስ ምን አግኝቻለሁ በመወለዱ ብለው ያስባሉ? እኔ በደልና ኃጢአት ራሱን አሳልፎ የሰጠ ስለሆነ መዳን ሆኖልኛል። የዘላለም ሕይወት ሰው የሰራው ኃጢአት ነበረ። እግዚአብሔር ሳክሪፋይስ ከፍሎ ነው ያዳነን ከሱ ኃጢአታችን እንዲሳርልን ያደረገልን እና በሱ መዳን እኛን ከሞት ለማዳን ተጠቅላላ እኔን በራሴ በግል እኔን በቃ ክርስቶስ የተወለደው እኛን ለማዳን ነው እንዴ። በህይወት መኖር የራሱ እዚህ ቆመው በሱ ምክንያት እሱ ስለተወለደ ህይወትን አግኝቻለሁ። ያው መወለዱ ፖይንቱ መሞቱ ላይ ስለሆነ ውልደት ከተባለ ቀጥታ ኔክስት ስቴፕ የምናስበው ነገር ሞቱን ነው። ሞቱ ደግሞ በጣም ብዙ ነገር ነው ያደረገልን። ማለት ከእግዚአብሔር ጋር የታረቅንበት ነው፣ ከኃጢአታችን የዳንበት ነው። ጀስት በቃ ማለት የኛ የመኖሩ ፐርፐዙ ራሱ እሱ ነው። የክርስቶስ ኢየሱስ ሞት ትልቅ ደስታ፣ ይሄ ምስራች ነው። ጌታ በመወለዱ ከመላእክት ጋር እንድንዘምር እንደገና ደግሞ የእግዚአብሔርን ልጅነት እንድናገኝ መወለዱ ዋናው ድላችንና ኢየሱስ ክርስቶስን ይናፍቅና ይጓጓ የነበረ ሰው ብርሃኑን አገኘ። በብርሃኑ ብርሃንን ሰጠን፣ ህይወትንም አገኘን። ነገር ተቀየረ፣ ታሪክ ተለወጠ። ብርሃነ መለኮቱን ደግሞ ክብሩንም አሳየን። ህይወት ክርስቶስ በመወለዱ እኔ ከእርሱ ጋር የተጣለው ሰው ነበርኩኝ። ከእሱ ጋር መታረቅ አዲስ ህይወት ሆኖልኛል ብዬ አስባለሁ፣ አምናለሁ። ሰላም፣ ትልቁ ሰላም፣ በቃ ውስጣዊ ሰላም፣ ደግሞ ተስፋ ደግሞ አለ የዘላለም ህይወት የምናገኝበት። ያው ምንም የዘላለም ህይወትን ላይክ አሴ ክርስቲያን አብሶ ላይክ አብዛኛው ሰው ህይወትን የሚያስበው እስከ ሞት ብቻ ነው። እኛ ግን ላይክ ክርስቲያን የሚያስብለን ነገር በየማስበው እስከ ሞት ድረስ አለመገደባችን ነው እና የዘላለም ህይወት የዘላለምን ህይወት በቃ ሰላም እረፍት አግኝቻለሁ ብዬ አስባለሁ። ምክንያቱም በቃ ማንም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም እንደሚል እንደዛ እሱን አግኝቻለሁ ብዬ አስባለሁ። እኔም እንደገና ተወልጃለሁ። አሁን የኖርኩ ያለሁት ህይወት እሱ ከመወለዱ የተነሳ የመጣ ነው። ህይወት የጀመረው ከመስቀሉ ሳይሆን ከመወለዱ ነው። እኔ ድነትን አረ ብዙ ነገር ነው አይገለጽም። ይሄ ለኛ ስጦታችን ነው አይደለ? የተሰጠን ስጦታ ነው። ለዚህ ስጦታ የሚመጥን ስጦታ መልስ ብትባል ወይም ምላሽ ስጥ ብትባል ምን ትመልሳለህ? ስለማይነገር ስጦታ እግዚአብሔር ይመስገን ነው። ምክንያቱም እሱ ራሱን ሰጥቷል። ከመስጠት በላይ ምንም የለም። ሰው ለሚወደው ካለው ከትርፉ ሊሰጥ ይችላል እና ይሄ ገና በነገራችን ላይ የስጦታ የመሰጠት ነው። እግዚአብሔር አምላክ አንድያ ልጁን ለኛ ሰጥቷል። በፍቅር በበረት ተወልዶ እኛን ለማዳን ፍቅሩን ሰጥቶናል እና በማዳኑ ደስ ይለናል። ህይወቴን ምንም ምስጋና ብቻ ምስጋና ኧረ በጣም ከባድ ነው። ያ ህይወት ነው። ሌላ ምን አለ? ሰውነንና ምንም የምንሰጠው ነገር አለ ብዬ አላስብም።
ምክንያቱም ኢየሱስ ክርስቶስም ሲሞትልን የሆነ የተገባን ነገር ኖሮ ነው ብዬ አላስብም። ነገር ግን ከኛ ልንሰጥ የምንችለው ምላሽ ምንድነው? ፍቅር ነው ብዬ አስባለሁ። ለወደደን አምላካችን የፍቅር ምላሽ ነው የምንሰጠው ብዬ አስባለሁ። መቀደስ ነው ብዬ አስባለሁ። ከሰው ለፈጣሪ አይከብድም። ምስጋና መኖር እንደሚገባው ያው የተለያዩ ድካሞች ምናምን ሊኖሩ ይችላሉ፣ ግን አንድ ልንመልስለት የምንችለው ነገር አለ ብዬ አላስብም። ግን ያው የተደረገልንን ነገር እያሰብን እንደ ክርስቲያን ክርስቶስን እየመሰሉ መኖር እግዚአብሔርን የሚያስደስተው ነገር እሱ ነው ብዬ አስባለሁና በቻልነው አቅም እንደሚገባ ብንኖር እሱ ምላሽ ሊሆን ይችላል ብዬ አስባለሁ። ጳውሎስ ቆላስያስ ላይ ኤፌሶን ላይም ለክርስቶስ ለተጠራችሁበት ተስፋ እንደሚገባ ትኖሩ ዘንድ ትመላለሱ ዘንድ ይላችኋልና የተጠራንበት ተስፋ የተከፈለልን ፕራይስ እንድንኖርለት ነው። ኤቭሪዴይ ለሱ ሳክሪፋይስ ሆነ ለእግዚአብሔር የሚቃጠል ያው ሰውነታችንን የሚቃጠል መስዋዕት አድርገን ነው የምናቀርበው። ሶ ኤቭሪዴይ ዓለምን ነው እያልን ስጋችንን እየከለከልን በመንፈስ ቅዱስ እንድንመላለስ አይ ቲንክ ይሄ ነው የሚመጥን። ምንም ማለት እኔ ጋር የሚመጥን ምንም አይነት ስጦታ የለም። ግን አይ ቲንክ ምስጋናና ህይወቴን እርሱ እንደሚፈልገው መኖር ያ ስጦታ ባይሆንም ጥቅሙ ለኔ ነው። ግን ትልቁ እግዚአብሔር ከኔ የሚፈልገው ነገር እሱ እንደሆነ አስባለሁ። ምንም የለውም፣ አይተካውም፣ ምንም ነገር አይተካውም። በቃ ራሴን ከመስጠት ውጭ ምን እሰጠዋለሁ? ምንም የሚመጥነው ስጦታ አይደለም። ጭራሽ ላይ ማሰቡ ራሱ በጣም ይከብዳል። ስለዚህ ያው ወርሺፕ ማድረግ ብቻ ነው አይመጥነው ምንም ነገር። ግን ላይክ ወርሺፕ ማድረግ እንደ እግዚአብሔር ቃል እሱን መስሎ መኖር ያ መልካም በማድረግ ምናምን አይ ምንም አይኖርም። ለሱ የሚሆን ለእግዚአብሔር የሚሆን ለሱ የሚሆን ምንም አይሆንም። ግን ለእግዚአብሔር መታዘዝም እና ለሱ እሱን ማምለክም ያው እሱ ከኛ የሚፈልገው ነገር ስለሆነ ሜቢ እሱ ምንም የሚመጥነው የለም ራሴን ከመስጠት ውጪ። በቃ ሰጥቼው እንደፈለክ ያ ነው ሊሆን የሚችለው። ሌላ መልስ ምንም አናገኝም። ለክርስቶስ ምን የሚሰጠው ነገር አለ? እሱ ማመስገን ብቻ ነው። ከባድ ጥያቄ ነው፣ ግን እንደ እግዚአብሔር ምንም የሚሰጥ ስጦታ የለም። ካለኝም ብሰጠው ራሱ ደስ ባለኝ። ምክንያቱም ይህንን የበለጠ እኮ ስጦታ የለም ምድር ላይ። ፍቅርና ምስጋና ማለት ማድረግ የምንችለው ቢኖር እንኳን እሱ ላረገልን ያህል በቂ አይሆንም። ራሴን ነው ለራሴ። እናንተ ቤት ለየት ያለ የገና በዓል አከባበር ምን አለ? ወይም ደግሞ በበዓል ወቅት ከሚያደርጉት ወላጆቻችሁ በጣም በበዓል ወቅት ከሚያደርጉት ነገር በጣም ባህላዊ የሆነው ምንድን ነው? የተለየ አከባበር አይኖርም። ያው የተለመደ ነው ከእናት ከአባቶቻችን የወረስነው እና እንዲሁም ደግሞ በእግዚአብሔር ቃል የተደገመ ያው ብዙ ነን እና ቤተሰብ ተሰብስበን አንድ ላይ የሆነ ቦታ እንሄዳለን። ሜቢ እሱ ወጣ ያለ ነገር ነው። በአብዛኛው ጊዜ የተለያዩ ስጦታዎችን እየተሰጣጠን እናከብራለን። እንደ ቤተሰብ ትክክለኛ የበዓሉን ትርጉም ለማወቅ ከልጆቻችን ጋር ዲስከስ በማድረግ እናሳልፋለን። እኛ ቤት የበዓል አከባበር ዶሮ በነጋታው ነው የሚደርሰው። እኛ ቤት እንግዲህ ገና ላይ በትክክል ዲኮሬሽን በደንብ ይደረጋል። ሳምንት በፊት ምናምን ቀድመው ገና ዛፍ ወጥቶ ቤታችን ዲኮሬት ይደረጋል። ሶ ይሄ የማይቀር ልምዳችን ነው በየአመቱ። ፌጦ ጧጧት ላይ ፌጦ ለአዲስ አመት እና ደግሞ ያው ቤተሰብ ተሰብስቦ አንድ ላይ ሲበላ ሲጠጣ አንድ ላይ እየተሳሳቅ የምናሳልፈው ጊዜ ያው በዓልን በጣም የሚያስታውሳን ጊዜ ነው። አንድ አይነት ነው በቃ ባህል ያው ኢትዮጵያዊ ማዛ ብዙ ነው። እኛ ቤት ለበዓል ማሚጋ የፈንድሻው አለ፣ ቄጤማው ይጎዘጎዛል። ድባቡ በቃ በጣም ደስ ይላል ለበዓል እና ይሄ የበዓል መገለጫው ነው። የበዓል አሁን ካልረሳሁት ደስ ከሚለው ይሄ በኑግ ምንበላው ቆሎ ይታወሰኛል በጣም በቃ የአሁኑ ትውልድ የረሳው ኑጉ በቃ የሆነ ቴስቱ መዓዛው የሆነ እናቶች የሚሰሩበት ራሱ የሆነ ጥበብ አለ እና እናቶች ደግሞ ስንዶች ናቸው። ብቃታቸው ፍቅራቸው በዛ ነው የምናየው። ሰዎች ከመለሱልኝ መሀል ልንገራችሁ፣ ሐሞት መጠጣት፣ ጥሬ ጉበት መብላት፣ ፌጦ ፍትፍት፣ ፍሬ ሐሞት የበግ ፍሬ አለ አይደል? የበግ ፍሬ እናንተ ጋር ቤተክርስቲያን ነው የሚታደረው። ከሌሎቹ ቤተክርስቲያን አድረን
ከዛ በኋላ በቤት የምንገድፈው ጾማችን ለመናገር ያሳፍራል። የበቁለት ማለት ከእናንተ መሀል ማን ነው ትልቁን ጉርሻ ማጉረስ የሚችለው? መጉረስ ነው ማጉረስ ማጉረስ መጠቅለል የሚችል ሽጣጣደላለች ተገደላለች። እስኪ በማይ ማሳየን ምን ያህል መጠቅለል እንደምትችልና ማጉረስ እንደምትችል። ዋለ ማይም የሆነው በምክንያት ነው። ሰው አይደለም ግን እንደዚህ አርግቼ ተቀልብሽ ነገር ይመስለኛል። አጉርሻት ላጉርስሽ እስኪ። እሺ ተው 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 ተው። ኧረ እሱ ነው ትልቁ ጉርሻ። እንዴት ነው በትልቁ የምታጎርሽው? በቃ እንደዚህ ተለቅ አድርግ። በመጨረሻ እንኳን ያደረሳችሁ ማለት የምትፈልጉት ሰው ካለ ልስጣችሁ። ቤተሰቤን፣ ጓደኛዬ፣ መላ ኢትዮጵያውያን ሁሉ ነው። መላ የኢትዮጵያን ሕዝብና ጓደኞቼና ቤተሰቦቼ። ለጓደኞቼ፣ ለቤተሰቦቼ እንኳን አደረሳችሁ። ሞላ የኢትዮጵያ ሕዝብ ቅዱሳን ወገኖችንም በቃ ሞላ የኢትዮጵያን ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለልደቱ በሰላም አደረሳችሁ። ባለቤቴን፣ ልጆችን፣ ሁለት ጓደኞቼ ብርሃኑ በቀለና ሰሙዬ እንዳያሉ እንኳን ለ2018 የገና በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። እናመሰግናለን። መላ ቤተሰቦቼ ሀረር አካባቢ ባቢሌ የምትባል ከተማ ነው የሚኖሩት። ሙሉ ቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ እና እድሜና ጤና ይስጣችሁ። በመቀጠል ባለቤቴና ልጆቼን እንኳን አደረሳችሁ፣ መልካም የገና በዓል። ቀጥሎ ደግሞ ለጓደኞች በጣም ወዳቸው አብሮ አደግ ጓደኞች ያሉ ሁሉንም እንኳን አደረሳችሁ፣ መልካም በዓል። በመጀመሪያ ሁሉንም ይህን የምታዩትን ሰዎች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት ወዳለሁ። ከዛ በኋላ ደግሞ እናቴን፣ አባቴን፣ እህቴን፣ ወንድሜን እና ደግሞ ሌሎችን ቤተሰቦችን ሁሉ እንኳን አደረሳችሁ ለማለት ወዳለሁ። በዓሉ የሰላምና የጤና እንዲሆንላችሁ እመኛለሁ። ከሁሉም ባለፈ ደግሞ ከመብሉ ከመጠጡ ያለፈውን የኢየሱስ ክርስቶስ ልደትን እያሰብን የምንቆይበት በዓል እንዲሆን ምኞቴን አስተላልፋለሁ። በመጨረሻ እንኳን አደረሳችሁ ምለው ለመላው ኢትዮጵያን ሕዝብ እንኳን ለዚህ ቀን አደረሳችሁ። ለቤተሰቦቼ፣ ለጓደኞቼ ቃል አጠቃላይ ይህንም በዓል በብዙ መረዳት ሆነው በጉጉት የሚጠብቁት የክርስትና እምነት ተከታዮች በሙሉ እንኳን ለዚህ ለታላቅ በዓል አደረሳችሁ እላለሁ። ለመላው የክርስትና እምነት ተከታይ እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። እናንተም እንኳን አደረሳችሁ። አመሰግናለሁ። ለመላው ኢትዮጵያ ሕዝብ እንኳን በሰላም አደረሳችሁ እና ለቤተሰቦቼ አመሰግናለሁ። እሺ እኔም አመሰግናለሁ። ለመላ ለኢትዮጵያ እና የኢትዮጵያ ሕዝቦች ናችሁ ውጭ ሀገር ላላችሁ ሰዎች መልካም በዓል እላለሁ። እሺ ለሁሉም ለቤተሰቦቼ ዘፍመሽ ግራንድ ሞል ላሉ ሰዎች፣ ለጓደኞቼ፣ ለፌሎሺፕ ለሁሉም ሁላችሁም እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። እንኳን አደረሳችሁ ለመላው የክርስትና እምነት ተከታዮች፣ ለቤተሰቦቼ እና ለዩኒቨርሲቲ ቤተክርስቲያን ቤተሰቦች በአጠቃላይ ለሰንዴይ ስኩል አባላት አመሰግናለሁ። እንኳን አደረሳችሁ የሚለው ቤተሰቦቼ፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። በተለይ ደግሞ ቴምር ሪል ስቴትን እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። በመጀመሪያ ለሁሉም ክርስቲያኖች እንኳን አደረሳችሁ። ከዛ ለእናቴ ለአዋኑሪ እንኳን አደረሰሽ፣ እንዲሁም ለመላው ቤተሰቤ ለጓደኞቼ እንኳን አደረሳችሁ። አዳነች አዲስ እናቴና ብስራት ተምሮ አባቴን እንኳን አደረሳችሁ ማለት ፈልጋለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። እሺ ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። በመጀመሪያ ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን እንላለን። በመጨረሻ ቤተሰቦቼ እናቴን እንኳን አደረሰሽ ማለት ፈልጋለሁ። ያው ፋሚሊን እና ዓለም ላይ ያለውን ሰው እንኳን አደረሳችሁ። መጀመሪያ ለቤተሰቤ እንኳን
አደረሳችሁ ላለው ከዛ ለመላው ለክርስቲያን ህብረተሰብ እንኳን አደረሳችሁ ላለውና ለጓደኞች ለጌታችን ለአምላካችን ለኢየሱስ ክርስቶስ ልደት በዓል ለመላው ክርስቲያን ኢትዮጵያውያን በውጭም በውስጥም ላሉ ለቤተሰቦች ሁሉ መልካም በዓል እንኳን አደረሳችሁ እያልኩ የበዓሉን ደስታ አበስራለሁ። በመወለዱ ስላዳነን ደስታው የሁላችን ስለሆነ ደስታችን ያማረና የተወደደ ይሁንልን። መልካም የልደት በዓል። እሺ ለ2018 የክርስቶስ ኢየሱስ የውልደት በዓል መታሰቢያ ቀን እንኳን አደረሳችሁ። ለምታከብሩ ሁላችሁም መልካም በዓል ይሁንላችሁ። በዓሉን ክርስቶስ ኢየሱስን ውልደቱን ብቻ ሳይሆን ሞቱን በማሰብ ለሞቱ ደግሞ ምላሽ በመስጠት ያላመናችሁ ሰዎች ክርስቶስ ኢየሱስ ለእናንተ ሲል ተወልዷል። አምላክ ሰው ሆኗል። ከእንደገና ሞቷል። ለኃጢአታችሁ በቂ የሆነ መስዋዕት ተከፍሏል። ክርስቶስ ኢየሱስን ተቀበሉ። ክርስቶስ ኢየሱስን አክብሩት። በበዓሉ ቀን የሚገባውን ምላሽ ስጡት። ላለው እንኳን አደረሳችሁ። ለመላው የክርስትና እምነት ተከታዮች እንዲሁም የገናን በዓል ለሚያከብሩ ሁላ መልካም የገና በዓል ላለው። እሺ በጣም አመሰግናለሁ። ቤቢ እንኳን አደረሳችሁ በላ። እንኳን አደረሳችሁ በላ። እሺ መልካም በዓል። እንግዲህ ውድ የተስፋ ብሮድካስቲንግ ኔትወርክ ቤተሰቦቻችን ለበዓል አንዳንድ ቦታዎች ላይ ዞር ዞር እያለን ሰዎችን የተለያዩ ጥያቄዎች ስንጠይቅ የነበረ ቆይታችን እዚህ ላይ ያበቃል። ከሌሎች የተስፋ ብሮድካስቲንግ ኔትወርክ ፕሮግራሞቻችን ጋር አብራችሁን ቆዩ።